አርሰናል እጅግ ወሳኝ የሚባለውን 3 ነጥብ ወደ ኤቨርተን መርሲሳይድ አምርቶ በሂል ዲክሰን ስታዲየም በቪክቶር ዮኬሬሽ ብቸኛ የፍጹም ቅጣት ምት ጎል አሳክቶ ተመልሷል። ለጥቂት ሰዓታትም ቢሆን ከፕሪሚየር ሊጉ አናት ላይ ሸርተት ብለው የነበሩት መድፈኞቹ የ2 ነጥብ የሊግ መሪነት ልዩነታቸውን መልሰውታል። የሚኬል አርቴታ ሰራዊት ሚኬል አርቴታ 6ኛ ዓመቱን እያከበረ በነበረበት በዚህ ወቅት ከአርቴታ ጋር በመሆን አስፈላጊ የሚባል መልስ ሰጥተዋል። ከወልቭስ ጨዋታ በኋላ እጅግ ወሳኝ የነበረውን ይህንን 3 ነጥብ አርሰናሎች ለማሳካት የቻሉትን ሁሉ ጥረት ማድረጋቸውን በሜዳ ላይ አስተውለናል። የገና በዓልን አርሰናልና የአርሰናል ደጋፊዎች በፕሪሚየር ሊጉ አናት ላይ ሆነው ለማሳለፍ ይህንን ማሳካታቸው እጅግ አስፈላጊ እንደሆነ ተነስቷል። የፕሪሚየር ሊጉንም ዋንጫ ለማንሳት ከዚህ በኋላ ግስጋሴያቸው ይቀጥላል። የተወደዳችሁ የሸጋ ስፖርት ተከታታዮች አርሰናል ወደ መርሲሳይድ አምርቶ ከኤቨርተን ጋር የነበረውን እጅግ ፈታኝ ጨዋታ አሸንፎ የተመለሰበትን መርሃ ግብር ዘገባ ይዘንላችኋል። ይህንን ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። ከዚህ ጨዋታ አስቀድሞ አርሰናል በወልቭሱ መርሃ ግብር ያሳካው 3 ነጥብ አሳማኝ እንዳልነበረ በብዙ ሰዎች ሲተች ነበረ። እናም የሚኬል አርቴታ ልጆች ለዚያ ጨዋታ መልስ መስጠት ነበረባቸው። ከሁሉ በበለጠ ግን ከጨዋታው ጥቂት ደቂቃዎች አስቀድሞ የተጠናቀቀው የማንቸስተር ሲቲ መርሃ ግብር ዌስትሃም ዩናይትድን 3-0 በሆነ ውጤት አሸናፊ ሆኖ ስለተቋጨ የሊጉንም መሪነት በ1 ነጥብ መያዛቸው ለአርሰናል ተጫዋቾች ለዚህም የሚሆን ምላሽ ማዘጋጀት ግዴታ ነበረባቸው። በዚህ የውድድር ዓመት የዴቪድ ሞይስ ኤቨርተን እጅግ የተነቃቃ ነው። እንደነ ኢሊያሚን እንዲያዬ እንደነ ጃክ ግሪሊሽ እና ኬሪያን ድሪስብሪ-ሆል የመሳሰሉ ጠንካራ የአጥቂ ስፍራና የአማካይ ስፍራ ተጫዋቾችን የያዘው ኤቨርተን በአዲሱ ስታዲየሙ በሂል ዲክሰን ስታዲየም ካደረጋቸው ፈታኝ የሊጉ መርሃ ግብሮች መካከል በርካቶቹን በአሸናፊነት ሲያጠናቀቅ ተመልክተናል። ለምሳሌ በመክፈቻ መርሃ ግብር ብራይተንን 2-0 መርታት ችሏል። እዚያው ሜዳ ላይ ከዋንጫ ተፎካካሪው አስቶን ቪላ ጋር ነጥብ ተጋርቶ መውጣት የቻለ ነው። የኤፍኤ ካፕና የኮሚኒቲ ሺልድ አሸናፊውን ክሪስታል ፓላስን 2-1 በሆነ ውጤት ማሸነፍ ችሏል። ፉልሃምንም ቢሆን 2-0 በሆነ ውጤት የረታው በሂል ዲክሰን ስታዲየም ነበረ። ኖቲንጋም ፎረስትን ጠንካራውን ቡድን 3-0 በሆነ ውጤት ዘርረውታል። እናም ይህንን ጨዋታ ለአርሰናል ያከብዱታል ተብሎ ተሰግቶ ነበረ። ሚኬል አርቴታ በጉዳት ላይ የነበሩ በርከት ያሉ ተጫዋቾቹን በዚህ ቡድን ውስጥ ሳይጠቀም ቀርቷል። በቋሚ ተሰላፊነት የተለመደው ዳቪድ ራያ በግብ ጠባቂ ስፍራ ላይ ተሰይሟል። በመሃል ተከላካይ ቦታ ላይ ፔሮ ሂንካፒዬ በቋሚ ተሰላፊነት መጀመር ችሏል። ዊሊያም ሳሊባ ይህንን ተጫዋች አጣምሮታል። ጁሪያን ቲምበር እና ሪካርዶ ካላፊዮሪ በቀኝና በግራ መስመር በኩል የተሰየሙ የቡድኑ ተጫዋቾች ናቸው። ማርቲን ኦደጋርድ፣ ማርቲን ዙቢሜንዲ እና ዴክላን ራይስ አማካይ ስፍራውን ተጣምረውበታል። ሊያንድሮ ትሮሳርድ፣ ቪክቶር ዮኬሬሽ እና ቡካዮ ሳካ በአጥቂ ስፍራ ላይ የተሰለፉ ተጫዋቾች ናቸው። ጨዋታው እጅግ ፈታኝ ነበረ። አርሰናሎች ይህንን ጨዋታ አሸንፎ ለመውጣት ነገሮች ቀላል አልሆኑላቸውም። ነገር ግን 27ኛው ደቂቃ ላይ ይህንን መቀየር የሚያስችል አጋጣሚ ተፈጠረላቸው። የዴክላን ራይስን ኳስ ከ16-50 ለማጽዳት የጣረው የኤቨርተኑ ተከላካይ ጄክ ኦብራየን አስፈላጊ ያልሆነ እጁን አየር ላይ በመዘርጋቱ ኳሱን በእጁ ለመንካት ተገደደ። እናም በቪኤአር ፍጹም ቅጣት ምት ተሰጠ። ቪክቶር ዮኬሬሽ ምንም አይነት ስህተት አልፈጠረም ነበረ። ይህ የአጥቂ ስፍራ ተጫዋች ላለፉት 5 ጨዋታዎች በፕሪሚየር ሊጉ ለአርሰናል ጎል ሳያስቆጥር ነበር የቆየው። ስለዚህም ይህንን ኳስ ወደ ጎልነት ለመቀየር ከእርሱ የበለጠ ፍላጎት ያለው ተጫዋች እዛ ሜዳ ላይ አልነበረም። ምንም ስህተት አልፈጠረም። በቀጥታ ወደ ጎልነት ቀየረው። ከ2023-24 የውድድር ዓመት ጀምሮ 19 ፍጹም ቅጣት ምቶችን ለስፖርቲንግ ሊዝበን
ለሊዝበንና ለአርሰናል በሊግ ጨዋታዎች እንዲመታ ፈቃድ ተሰጥቶታል። በአስገራሚ ሁኔታ 19ኙንም ወደ ጎልነት ቀይሮታል። ትላንትና ግብ ጠባቂው ጆርዳን ፒክፎርድ ይህንን ኳስ ለማዳን የሚሆን አቅም አልነበረውም። እጅግ ፈጣንና ኃይለኛ ሹት የተቀላቀለበት ስለነበረ ወደ ጎልነት ለመቀየር ረድቶታል። ቡድኑ ከወልቭሱ ጨዋታ የተለየ ፍሉዌንሲ ወይንም ደግሞ የተላመደና የተግባባ ጨዋታን ያስመለክተናል ተብሎ ተጠብቆ ነበር። ነገር ግን የኤቨርተን ተከላካይ ስፍራ ተጫዋቾች ጠጣር በመሆናቸው ይህንን ማድረግ አልቻሉም። ቪክቶር ዮኬሬሽ በሜዳው ላይ ተቸግሮ ተመልክተኗል። ከፍጹም ቅጣት ምት ጎሉ በቀር ይህ የ27 ዓመት ስዊድናዊ ተጫዋች ይህ ነው የሚባል የጨዋታ እንቅስቃሴ በሜዳው ላይ ሲያደርግ አልተመለከትነውም። እናም ሚኬል አርቴታ በ65ኛው ደቂቃ ላይ በጋብሪኤል ጄሱስ ቀይሮ አስወጥቶታል። በተጫዋች ቅያሬ በዚህ የውድድር ዓመት በርካታ ተጫዋቾችን ሲጠቀም የተመለከትነው አርቴታ በትላንትናው የኤቨርተን መርሃ ግብር ግን የተጠቀመው 3 ቅያሬዎችን ብቻ ነበረ። ጋብሪኤል ማርቲኔሊና ሚኬል ሜሪኖ 80ኛው ደቂቃ ላይ ሊያንድሮ ትሮሳርድና ማርቲን ኦደጋርድን ቀይረው መግባት ችለዋል። ሌሎች ተጫዋቾች ግን እዛው ተጠባባቂ ወንበር ላይ ሆነው ጨዋታቸውን ለመጨረስ ተገደዋል። ኤቨርተንን በዚህ ጨዋታ በሰፊ የጎል ልዩነት ለማሸነፍ የሚሆኑ አጋጣሚዎችን መፍጠር ችለው ነበረ። በተለይ ደግሞ በሁለተኛው አጋማሽ ዴክለን ራይስ እጅግ አስገራሚና ማራኪ በሚባል የጨዋታ እንቅስቃሴ ለሊያንድሮ ትሮሳርድ አመቻችቶ ያቀበለው ኳስ የጎሉን ቋሚ ለትሞት ሊወጣ ግድ ብሏል። ሌላኛው ደግሞ በቡካዮ ሳካ ተመቻችቶ ለዙቢሜንዲ የቀረበለት ኳስ እንደዚሁ የጎሉን ቋሚ ለትሞት ሊወጣ ችሏል። በዳቪድ ራያና በአርሰናል ተከላካዮች በኩል ይህ ነው የሚባል አስጨናቂ ሙከራ አልተደረገባቸውም። ምክንያቱም ኤቨርተን በፕሪሚየር ሊጉ አስፈሪ የሚባሉትን ሁለቱን ወሳኝ ተጫዋቾቹን ማግኘት ስላልቻለ ነው። ኢልያሚን እንዲያዬ በሴኔጋል የአፍሪካ ዋንጫ ስብስቡ ስለተካተተ ወደ ሞሮኮ አቅንቷል። ሌላኛው ከቼልሲ በክረምት የተሸመተው አማካዩ ኬረን ድሪስብሪ-ሆል ደግሞ ጉዳት ላይ ስለነበረ ለዴቪድ ሞይስ ቡድን ጨዋታ ማድረግ አልቻለም። በአንጻሩ በኤቨርተን በኩል የነበሩት ቴሮ ባሪና ቤቶ የአርሰናልን ተከላካዮች ሲፈትኑ አልተመለከትንም። ይልቁኑ ዊሊያም ሳሊባና ዙቢሜንዲ አላስፈላጊ የሚባሉ ንክኪዎችን በ16 ከ50 ውስጥ በመፍጠር የፍጹም ቅጣት ምት ሊያሰጡ የሚችሉ እንቅስቃሴዎችን አድርገው ነበረ። እንደ እድል ሆኖ ዊሊያም ሳሊባ ቤሪ ላይ የሰራው ጥፋት በቪዲዮ አሲስታንት ሬፈሪ ሳይዳኝና ፍጹም ቅጣት ምትም ሳይሰጥበት አልፏል። ሌሎቹ እንደነ ድዋይት መክኒል፣ ታይለር ዲብሊንግ እና ጃክ ግሪሊሽ የመሳሰሉ ተጫዋቾች በሜዳቸው በአርሰናል ላይ ይህ ነው የሚባል እንቅስቃሴ ማድረግ ተስኗቸው ሊወጡ ተገደዋል። የጨዋታውንም ሙሉ 3 ነጥብ መድፈኞቹ ማሳካት ችለዋል። ከጨዋታው መጠናቀቅ በኋላ ሚኬል አርቴታ ስለ ጎል አስቆጣሪው ቪክቶር ዮኬሬሽ አስተያየቱን ሰጥቷል። ሜዳ ላይ ተነሳሽነቱንና ፍላጎቱን የወሰዱት ተጫዋቾቹ ናቸው። ቪክቶር ዮኬሬሽ በጣም አስፈላጊና ምርጡ የፍጹም ቅጣት ምት መቻችን ነው። እናም ወደ ጎልነት በሚገርም ሁኔታ ቀይሮታል። ትክክለኛ ውሳኔ ነበረ። ከዚህ ጨዋታ አስቀድሞ ማንቸስተር ሲቲ ዌስትሃም ዩናይትድን ስለማሸነፉ ተጠይቆ ነበረ። እኛ ስለሱ ጉዳይ እየተመለከትን አይደለም። አውቃለሁ እናንተ እሱን ትከታተላላችሁ። እኛ እጃችን ላይ ያለውን ነገር የራሳችን አቋምን መቆጣጠር ነው የምንችለው። ውጤቶችን ማስመዝገብ ነው የኛ ኃላፊነት። ነገር ግን ሊጉ በጣም ጠንካራ ነው እምላችሁ ይህንን ብቻ ነው። ዛሬ ቀናችንን ዘና እንልበታለን። እናንተም በቻላችሁት መጠን የሰራነውን ስራና ልናገኝ የፈለግነውን እንድትመለከቱ እመኝላችኋለሁ የሚል ሐሳቡን አጋርቷል። ወደ ቀድሞ ቤቱ ለ6 ዓመታት ወደ ተጫወተበት ኤቨርተን መጥቶ በአዲሱ ስታዲየም በሂል ዲክሰን ማሸነፉ የፈጠረበትን ስሜት ተጠይቆ ነበረ። እዚህ በማሸነፌ በጣም ደስተኛ ነኝ። በጣም ከባድ ቦታ ነው የመጣ ነው እና ደግሞ በዚሁ አጋጣሚ በጣም የሚያምር ስታዲየምም እንደገነቡ ልናገር ፈልጋለሁ። ይህንን ስታዲየም ስመለከት በእውነቱ ደስታ ተሰምቶኛል። እንኳን ደስ አላችሁም ልላቸው እፈልጋለሁ የሚል ሐሳቡን ሚኬል አርቴታ ስለ ቀድሞ ቤቱ ኤቨርተን አጋርቷል።
አሁን የሊጉን መሪነት መድፈኞቹ በ39 ነጥብ ይዘውታል። ተከታያቸው ማንቸስተር ሲቲ 37 ነጥብ ይዟል። አስቶን ቪላ በ33 ነጥብ ሶስተኛ ደረጃ ላይ ነው። እሁድ አስቶን ቪላ ማንቸስተር ዩናይትድን ገጥሞ የሚያሸንፍ ከሆነ የነጥብ ልዩነቱን ከ6 ወደ 3 ማጥበብ ይችላል። ከማንቸስተር ሲቲ ያለው የነጥብ ልዩነት ደግሞ 2 ሆኗል። ከጨዋታው መጠናቀቅ በኋላ ቡካዮ ሳካ የጨዋታው ኮከብ ተብሎ ተመርጧል። በሊጉ እጅግ ጠንካራ የሚባለው የተከላካይ መስመር አርሰናል 10 ጎሎችን ብቻ ያስተናገደ ነው። በትላንትናውም ጨዋታ ክሊንሺት አስጠብቀው ወጥቷል። 2 ሽንፈቶች ብቻ የገጠሙት ቡድን ነው 12 ድሎችን እስካሁን ድረስ ማስመዝገብ ችሏል። ሚኬል አርቴታ በመጀመሪያው አጋማሽ ጨዋታውን ሙሉ በሙሉ ተቆጣጥረን ነበረ። ብዙ የግብ ዕድሎችን አለመፍጠራችን እውነት ነው፣ ነገር ግን ጎል ማስቆጠር ችለናል። በሜዳ ላይ ኃላፊነት መውሰድ አለባቸው። ቪክቶር ለዚህ በጣም ተስማሚ እንደሆነ ወስነዋል። እሱ ጎል ማስቆጠር ችሏል። ድንቅ ፍጹም ቅጣት ምት ነበረ በማለት ጎሉን አሞካሽቶታል። ቀጣይ አርሰናል በክሪስታል ፓላስ በሜዳው ካራባኦ ካፕ ጨዋታ ለማድረግ ይፈተናል። ይህም ጨዋታ የፊታችን ማክሰኞ ይሆናል። የጨዋታው ኮከብ ተብሎ የተመረጠው ቡካዮ ሳካ ኤቨርተን ጨዋታውን በጣም ከባድ አድርጎታል። ጨዋታውን በተወሰኑ ጊዜያት አለማስቆምም የኛ ኃላፊነት ነው። ነገር ግን እዚህ መምጣት ሁልጊዜም ከባድ ነው። በመጨረሻ ድል በማግኘታችን ደስተኞች ነን። ሲቲንም ሆነ ሌላ ማንንም እየተመለከትን አይደለም። በእኛ ቁጥጥር ስር እንደሆነ እናውቃለን እና እስካሸነፍን ድረስ የበላይ ሆነን እንቀጥላለን የሚል ሐሳቡን ኮከቡ ቡካዮ ሳካ አጋርቷል። አሁን አርሰናል የፕሪሚየር ሊጉ አናት ላይ ሆኖ የፈረንጆቹን ገናን በዓል ለማክበር ይታደላል። የተወደዳችሁ የሸጋ ስፖርት ተከታታዮች አርሰናል ኤቨርተንን ባሸነፈበት ጨዋታ የተሰማችሁን ሐሳብ በሐሳብ መስጫ ሳጥን ላይ አጋሩን። ላይክ፣ ሼር፣ ኮሜንት በማድረግ ተሳተፉ። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። ሰላም።